በታምረ ማርያም ላይ ለስዕሏ ያልሰገደ ከቆመበት ይጥፋ ይላል። አሁን ይሄ ትክክለኛ ድርሰት ነው ብለሽ ታስቢያለሽ? እያሉ እንደሆነ ታውቃለህ። እመቤታችንን ያመለካችኋት ነው እያሉ ነው። ይህን ታውቃለህ። ኦርቶዶክስ ከሆንክ አትመስለኝም፣ ግን ከሆንክ ይኸውልሽ አንድ ያልተረዳሽው ነገር አለ። ኦርቶዶክስነት ስህተትን የመቀበል ጣዖትን የማምለክ ምልክት አድርገሽ አትቁጠሪ። ስለዚህ ስህተትን ስህተት ነው ማለት ያለብን፣ እውነትን ደግሞ እውነት ብለን ነው ማለት ያለብን። ሰላም ነው፣ ሁሉ ሰላም፣ ሁሉ ሰላም። ከየት ቤተ እምነት? ከኦርቶዶክስ ነው። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየ። ቤተክርስቲያኒቷ በስዕል ጉዳይ በምታምነው። እሺ፣ ለስዕል ትሰግዳለህ? ለስዕል አልሰግድም። እሺ፣ ለማርያም ስዕልስ? አልሰግድም። ለማርያም ስዕል አትሰግድም? ለስዕሉ አልሰግድም፣ ለስዕሉ ባለቤት እሰግዳለሁ። እሺ፣ እስቲ ከቤተ ክርስቲያን ለማርያም ስዕል አትስገዱ የሚል ለስዕል አትስገዱ የሚል ማስረጃ ስጠኝ። እኔ ለስዕሏ መስገድ እንዳለብህ ማስረጃ እሰጥሃለሁ። አንተ ግን ስጠኝ፣ አልሰግድም ስላልከኝ ማስረጃ ስጠኝ፣ ለስዕል አትስገዱ ያለችበት። አይ እንደዛ እንትን ሆነ ለስዕል አትስገዱ ተብሎ ኮት የተደረገ የለም። በእርግጥ አንተ እንደምትለው በታምረ ማርያም ላይ ለስዕሏ ያልሰገደ ከቆመበት ይጥፋ ይላል እንዳልከው፣ ግን እሱ አባባል እኔ አልቀበለውም። ምክንያቱም ለስዕል ስላልሰግድህ መጥፋት አለብህ ብዬ እኔ አላስብም። አንደኛ ለስዕል መስገድ ለስዕሉ ሳይሆን ለስዕሉ ባለቤት ነው ከሰገድህ መስገድ ያለብህ። ስለዚህ አንተና አየህ ኦርቶዶክስ አትልም አትበሉና አየህ አሁን ኦርቶዶክስ ግን ለስዕሉ ስገዱ ትላለች። ኦርቶዶክስ ውስጥ ለስዕል መስገድ የተለመደ ነው። አየህ አሁን ችግሩ ምንድነው? አሁን እኮ እንትንን ወድጄዋለሁ። ለስዕል አትሊስት ለስዕል አለመስገድ ለስዕል አለመስገድን ወድጄዋለሁ። ግን ለስዕል አለመስገድ እንደ አንድ ኦርቶዶክሳዊ ግን ኦርቶዶክሳዊ ሊያደርግህ አይችልም። ከባድ። ምክንያቱም ኦርቶዶክስ ከሆንክ ለስዕል መስገድ ግዴታ ነው። እንደዛ አይደለም ዳኒ። ማለት አንድ ያልተረዳነው ነገር ያለ ይመስለኛል። በቤተክርስቲያኗ ሙሉ መጽሐፍቶች ጋር ያለውን ስህተት ሁሉ በቃ ሙሉ ቤተክርስቲያኗ እንዳዘጋጀችውና ቤተክርስቲያኗ ተቀበሉ ብላ እንደ ሕግ እንዳወረደችው አድርገን ነው አሁን እየተቀበል ነው ያለንና እሱ እንደ ስህተት ነው እኔ የምቆጥረው። ምክንያቱም መጽሐፍቶቹ ሲታተሙ ወይም ሲዘጋጁ ድርሳናትም ገድላትም ሲዘጋጁ ብዙ ስህተቶች ይገባሉና ያን ግምት ውስጥ ያስገባ አይደለም ብዬ ነው ትችቱ ማስበው። ታምረ ማርያምን አልቀበልም ማለት ይችላል ኦርቶዶክስ አይሆን አትችልም እኮ ቶ አለመቀበል ብትጠራጠረው እንኳን ኦርቶዶክስ ሆነ ክርስቲያን ሆነ መቀጠል አትችልም። ሄሎ ሰማ። እሺ አክስቴ ቆይ አሁን አይደል የገባሽ? ካንቺ በፊት የገቡ ሰዎች አሉና እነሱን እድል ስጫቸው። እንደገባሽ ማይክ አትክፈች። ሂዳና መተዳት ማይክ ትዘጊያለሽ ታዲያ አክስቴ። ይሰማል። እስኪ ተዋት፣ ምን ታወራ ነው? ሰው እንዴት ሁሌ ስሜታዊ ይሆናል? ወዳጆች እንዴ ማለት 24 ሃወር እንዴት ሰው ስሜታዊ ይሆናል? እንዴ አክስቴ እንደዚህ ስሜታዊ ሆነሽማ አትችይው። የምሬን ነው የምለው። እኛም ባየሽ ቁጥር ስሜታዊ ሆነሽ እንዴት ዘልቀዋለሽ? አዘልቀው መታረ ለምን ትቆጣኛለህ እንዴ? መጽሐፍ ቅዱስ እንደሚናገረው እውነትን እውነት ሐሰትን ሐሰት ማለት አለብን አይደለ? እንጂ በእኛ ዘመንም እንደዚህ ስህተት ይዘን መጓዝ የለብንም። እንደኔ እኮ ምኑ ነው ስህተት? እስኪ አስረዳኝ በኦርቶዶክስ ቋንቋ። ለምሳሌ ጠይቅኝና ላስረዳሽ። ለምሳሌ የትኛውን ፈለግሽው? ለምሳሌ ለስዕል ትሰግዳላችሁ ሲል ለስዕሉ ሳይሆን ለስዕሉ ባለቤት እንሰግዳለን ካልክ በኋላ ስለመቤታችን ምስል ሲነሳ ግን የማልቀበለው ነው አለ። አንተ ብቻ አለመቀበል ትችላለህ? ኦኬ። እና ለስዕሉ ባለቤት ነው መሰግድ ማለት ስህተት ነው? ሰግደው ማለት ነው። ምን ሰግደው የአምልኮ ስህተት አይደለም፣ እሱን እናውቃለን። ግን ይሄ የድህነት ትምህርት ግን አይደለም። አሁን እዚህ ላይ ለጥፎ የሚናገረው ግን
ኦርቶዶክስ ቤተክርስቲያን የድህነት ትምህርት ነው የምትለውን አይደለም እያስተማረ ያለው እየተቃወመ ያለው። አክስቴ አሁንም አንቺም ያልተረዳሽውና ያላነበብሽው ብዙ ነገር አለ። ለምን መሰለሽ አሁን እኔ ከገድላትን ከመጽሐፍ ቅዱስ ጋርም አስተያይቼ ምን አለ መሰለሽ አሁን በገድላትና በድርሳናት ውስጥ ነገረ ድህነት ወይም ደግሞ የድህነት ትምህርትን የሚሰጡ ጽሁፎች አሉ። እነሱን ነው እኔ የምቃወማቸው። ምናልባት ከነዳኒ ጋር ልስማማ እችላለሁ። ስለዚህ እንደዛ ስለሆኑ ደግሞ አንተ ኦርቶዶክስ ነህ አይደለህም ማለት ከነዳኒ ጋር የሚያስማማ ኦርቶዶክስ ምንም ትምህርት የላትም። አንተ ለዛውም አንብቤ ያለው የምትል ኦርቶዶክስ ከሆነ በፍጹም ከነሱ ጋር ልትስማማች። እሺ አሁን ራሱ ኪዳነ ምህረት ነው እርግጥ የለጠ ምንድን ጠይቀኝ ልጠይቅሽ። እሺ አንድ ጥያቄ ልጠይቅሽ። ለምሳሌ በታምረ ማርያም ላይ ለስዕሏ ያልሰገደ ከቆመበት ይጥፋ ይላል። አሁን ይሄ ትክክለኛ ድርሰት ነው ብለሽ ታስቢያለሽ? አሁን እኛ እዚህ ቤት አሁን የተከፈተው ላይ ለጥፎ የሚናገረው ድርሰቶች ውስጥ ያሉትን ስህተት ለማስተካከል አይደለም። ይሄን ታውቃለህ፣ ምን እያሉ እንደሆነ ታውቃለህ። እመቤታችንን እያመለካችኋት ነው እያሉ ነው። ይሄን ታውቃለህ። ኦርቶዶክስ ከሆንክ አትመስለኝም፣ ግን ከሆንክ ይኸውልሽ አንድ ያልተረዳሽው ነገር አለ። ኦርቶዶክስነት ስህተትን የመቀበል ጣዖትን የማምለክ ምልክት አድርገሽ አትቁጠሪ። ስለዚህ ስህተትን ስህተት ነው ምን ማለት ያለብን፣ እውነትን ደግሞ እውነት ብለን ነው ማለፍ ያለብን። ይለ አንተ ማለት ነው የእውነት ኦርቶዶክስ ከሆንክ ማለት ነው። እነሱ የተረዱበት መንገድ ሌላ ነው እያሉ ያሉትም ሌላ ነገር ነው። ልክ በስዕሉ እንደምናመልክ ኢየሱስ ክርስቶስን እንደማናምን እንዳልዳንን ጣዖት እንደምናመልክ ሁል ጊዜ እዚህ ቤት ያለው ትምህርት እሱ ነው። አንተ ኪዳነ ምህረት የሚል ስም ፕሮፋይል የመስቀል ምልክት ለምን መሰለሽ ስለመጣህ ብቻ ኦርቶዶክስ ለምን መሰለሽ ይሄን እኮ ከምትናገረው ቅድስት ቤተክርስቲያናችን ከስሜት ነገር ነው። የድህነት ትምህርትን እንዴት እንደምትሰጥ ክርስቶስ ኢየሱስ እንዴት እንደምትሰብክ ማስረዳት አለብን እኮ። እንደዚህ ለሚናገሩ ሰዎች እኮ ገብተን መልስ መስጠት አለብን እንጂ ዝም ብለን ማየት የለብንም። ኦርቶዶክስ ክርስቶስን እንደማሰብክ መታየት የለበትም ነው። አንተ እዚህ ቤት ግን እንደዛ ነው፣ እንዳልዳንክ ነው የሚቆጥሩ። ለምሳሌ እሺ አሁን ይሄን ብነግርህ ምን ትላለህ? እስቲ እንደ ዳንክ ነገራቸው እንደ አንድ ኦርቶዶክሳዊ ሲኦል ውስጥ ናችሁ ነው የሚሉት። ሁሌ እየገቡ ጣዖት ነው የምታመልኩት ነው የሚሉት። የእናንተ ማርያም መጽሐፍ ቅዱስ ውስጥ የሌላችሁ ናት ነው የሚሉት። ስለዚህ የምትለዋለ እስቲ ነገራቸው ኦርቶዶክስ ከሆንክ ምን አንጻር ተነሳ? የቅድሙን ጥያቄ ግን ብትመልስልን እኛም እየጠበቅን ስለሆነ አክስቴ የትኛው አክስቴን ከታምረ ማርያም ጠይቃት ነበርና ለስዕሏ ያልሰገደ የሚፈረድበትን ፍርድ አንቺ ትቀበያለሽ ወይ ብለህ ጠይቃት ሌላ ሀሳብ ነው ያነሳችሁና እኛም መማሪያ እንዲሆነን አክስቴ እስኪ መልሽልን። ለስዕሏ ያልሰገደ ስም አጠራሩ እንዲጠፋ ታዟልና ምንድን ነው ማለት ነው? እኔ አሁን እዚህ የገባሁት ማለት ነው። አይ አንቺ ኦርቶዶክስ ነሽ አይደል? ኦርቶዶክስ ነሽ አይደል? ማማ አሁን እኔ እና እሱ እያወራን ነው። ለምን ትገባለህ? አንቺ እሱን ኦርቶዶክስ አይደለህም አልሽው። አንቺ ደግሞ ኦርቶዶክስ ስለሆንሽ መልሽልን። አይደለም ከሆነ ግን እዚህ ቤት የሚነገረው እንዲህ ነው ያልኩት። እግዚአብሔር ያውቃል። ለምን ችግር የለም። አንተ ለምን ከሱ ጋር ትተባበራለህ? አንተ ካንተ ጋር ከሱ ጋር አልተባበርኩኝም። ጥያቄ ስለሆነብኝ ምን ኦርቶዶክስ ቤተክርስቲያን ይህንን ትቀበላለች ሲባል ገርሞኝ እኔ ጥያቄ ሆኖብኝ ነው። እኔ ከሱ ጋር ተባብሬ አይደለም። እስኪ መልሽልኝ። ለኔም ነው ለኔ ለራሴ ምንድነው መለስልህ? ለስዕሏ ያልሰገደ ስም አጠራሩ እንዳለ እንዳይታወቅ ከቆመበት ይጥፋ ይላል። ኦርቶዶክስ ቤተክርስቲያን ሁሉም አይደለም። ኦርቶዶክስ ቤተክርስቲያን ክርስትና ራሱ መጨረሻው ፍርድ ቢኖርበትም ነጻ ፍቃድ ነው። ማንም ተገዶ አይደለም ክርስቶስ ያልሰገደ ነው የሚለው ኢየሱስ ክርስቶስን እንኳን ፍርድ ስላለብህ ወደ በነጻ ፍቃድህ እንጂ
ተገዳ አይደለም የምታመልከው። ይሄን ታውቃለህ። ኦርቶዶክስ ቤተክርስቲያን እሱን እኮ አይደለም ያልነው እኛም አሁን ወደን ነው ወይስ ተገደን? እሱንም በላ ለምን ከመሀል ትጀምራላችሁ? ቤተክርስቲያን አይደለም የምትጀምረው ከነገረ ማርያም ሳነብ ምን የሚል አገኘው መሰለሽ አክስትዬ ስሚኛ። ስማማ ምንም ልታገኝ ትችላለህ። ቤተክርስቲያን ከነገረ ድህነት ነው ቤተክርስቲያን ሲጀመር ከቆመበት ይጥፋ ነገረ ድህነት አይደለም አክስቴ። ከቆመበት ይጥፋ ምን ማለት ነው? ከቆመበት ይጥፋ ነገረ ድህነት አይደለም ሆኖም ማለት እሺ ነገረ ድነት ልጠይቅሽ። እሺ ተአምረ ማርያም ምዕራፍ 12 ላይ ከቁጥር 43 ጀምሮ ላንብብልሽ። መጽሐፍ ቅዱስ ነገረ ድነት መድኃኒዓለም ይኸው ነገረ ማርያም ነገረ ድነት ናት። ስማማ ከመጽሐፍ ቅዱስ ነገረ ድነትን ጠይቀኝ። ከተአምረ ማርያም ነገረ ድነትን እጠይቅሻለሁ። እኔ እኮ ጥያቄ የሆነብኝ ከተአምረ ማርያም ነው መጽሐፍ ቅዱሱ አይደለም። ተአምረ ማርያም ላይ ነገረ ድነትን ልጠይቅሽ። ነገረ ድነት አይደለም ከቆመበት ይጥፋ ብለሽኛል። እሺ ነገረ ድነትን ጠይቅሽ ይሰማል አክስቴ? ተአምረ ማርያም ደግሞ ምን አለ? ለስዕሏ ያልሰገደ ከቆመበት ይጥፋ ብሎ የመጽሐፍ ቅዱሱን ድህነት አፈረሰብሽ እና ጭራሽም ስምሽ አይጠራ ብሎ አበላሸው። ምን ትያለሽ በዚህ? አፍርሶም አያውቅም። አንድ የዳነ ኦርቶዶክስ መጽሐፍ ቅዱስን አምኖ ድኖ ተአምረ ማርያም አንብቦ ድህነቴን አጠፋብኝ ብሎ ማንም የተመለሰ የለም። ተአምረ ማርያምን የምንተባበት ሞቲቭና መጽሐፍ ቅዱስን ይለያያል። እሺ ምንድነው የምታምኘው? ቆይ እናንተ ለምሳሌ አንድ ጥያቄ ይጠይቃል። ያመነ የተጠመቀ ይድናል አይደል? አዎ ይድናል። ምንድነው የምታምኘው እንዴ? ከስዕሉ ወጣችሁ ያመነ የተጠመቀ ውስጥ ገባችሁ? አይ ነገረ ድነት አይደለም ከቆመበት ይጥፋ ነገረ ድነት አይደለም ማለችን። እንግዲህ ከቆመበት ይጥፋ ነገረ ድነት ካልሆነ ሆኖም አያውቅም። እሺ በቃ እሺ ምንድነው የምታምኘው? አንዴ ኪዳን ያንዴ ማለት የትኛው ነው ትክክለኛው ለማነጻጸር ነው። አይ አንዴ ቆይ እስኪ ያመነ የተጠመቀ ይድናል ሲባል ምንድነው የምታምኘው? ኪዳነ ምሕረት ለምን አታወራም? ያመነ የተጠመቀ ይድናል። እሺ ምንድነው የምታምኘው አክስቴ ንገሪና። ምንድነው የሚታመነው? እንዴት የምታምኘው ማለት አልገባኝም። ያመነ የተጠመቀ ይድናል እኮ ያመነ የሚለው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። እሺ እኮ ምንድነው የምታምኘው ስትል ምንድነው ምን አምነሽ ነው የምትድኘው? ምንድነው የምታምኘው ነገር እንዴ? ምንድነው እምነት? ምንን ማመን ነው የሚጠበቅብኝ እኮ እሱን ንገሪኝ። ያመነ የተጠመቀ ይድናል ይላል። ስለዚህ ምንድነው የምታምኘው? ኢየሱስ ክርስቶስን። ያ ኢየሱስ ክርስቶስን ታምኛለሽ። ከዛስ? ኦፍኮርስ ከዛም መልካም ስራ ትሰሪያለሽ። መልካም ስራ ትሰሪያለሽ ለመዳን። መልካም ስራ እሰራለሁ። አዎ ተአምረ ማርያም ግን እንደዛ አይልማ። ለምንድን ነው? ስለ ድህነት ነው አይደል አሁን እያወራ ያለው እኮ ተአምረ ማርያም ላይ። ተአምረ ማርያም የቤተ ክርስቲያን መጽሐፍ፣ ገድላት፣ ድርሳናት ማለት ነው ተጨማሪ መጽሐፍቶች ናቸው እንጂ የመጀመሪያ እናትዬ እሱን የምትነጋገሪው ከኛ ጋር አይደለም። እሱን ተአምረ ማርያምን እያመጡ እየጠየቁ ነው ጴንጤዎቹና መጽሐፍ ቅዱስና ተአምረ ማርያም መሀል ያለውን ልዩነት አስረዱን ብላችሁ ሲኖዶሱን ጠይቁት። ሲኖዶሱ ተቀብሎት በየምስባኩ ሳይታል እኔ ያልጨነቀኝማ እኔ ጨንቆኝ አቅም ተአምረ ማርያም ድህነቴን ተፈታትኖት አቅም ምንም ጥያቄ ይሄን ላንብብልሽ። አንዴ ላንብብልሽ። ምዕራፍ 12 ከቁጥር 45 ጀምሬ ላንብብልሽ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማህፀኗን ፍሬ ኑዩ። ወዳጆቿ የምትሆኑ ደስ የሚያሰኝ ይህ ድንቅ ኪዳን ቸርነትና በጎነት ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ ድንቅ የሚሆን መሐላን ታዩ ዘንድ ኑ አለ። ስሟን በመጥራት ይዳናል አለ። ምንም በሉ። ከዛ በላይ ግን የሚያወራው ስለማን ነው? ስለ ልጇ ነው። ድንቅ ስለሆነው ልጇ ልቀጥልልሽ። ኧረ በጣም የሚያስቅ ነገር አለው። ከዛ ላይ ያለውንም አትርሳ። ማርያም ጋር ስትደርስ አይመም ከላይ ስለ ስሟን በመጥራት የሚለው የኢየሱስን ስም ነው። ኢየሱስን በአራዳ ቋንቋ እየጠራው ነው ስሟን ብሎ የማርያምን ስም በመጥራት ይዳናሉ። አክስቴ
ቅድም እኮ ኢየሱስን አምኜ ተጠምቄ ነው ምንድን ከላይ ነው አለ። ጀምረህ ስታነበው ከላይ ጀምረን አነበብ አዎ ነው። ኦፍኮርስ የስ ነው። ኦኬ ኦኬ። ከዛ ደግሞ መልካም ስራ መስራት አለብሽ አይደል? የማርያምን ስም ከጠራሽ በኋላ እሺ ልንገርሽ። ስማ ይሄ ማለት የሚያድኑን ከዘላለም ህይወት አይደለም፣ ከዘላለም ህይወት አይደለም። ከምንድን ነው የሚያድኑሽ? እ? ከምንድን ነው የሚያድኑሽ? እንዴ ቅዱሳን ይጸልያሉ ስለኛ በሚገጥመን ነገር ከምንድን ሁሉ ነው ስሟን በሚገጥመን በመጥራት ችግር የምትድኙ? ሁሉ ከምንድን ነው የማርያምን ስም በመጥራት የምትድኙ? ከምንድን ነው? በምልጃዋ እድናለሁ ከምንድን ነው የምትድኙ? ከሚገጥመኝ ጊዜያዊ ችግር። ኦኬ የመጀመሪያ ኦርቶዶክሳዊ ትምህርት። እሺ ከዛ እንደዚህ ይላል ማርያም 47 ጋር ስትደርሱ ይልህ ስማ አክስቴ ማርያም ጋር ስትደርሱ አትበይም። መጽሐፋችሁን ያነበብነው መጽሐፋችሁ ቁጥር ነው የጠራንልሽ አይደለ ታወቀ አክስቴ? ነው። በቃ አዎ ስለዚህ ከላይ ጀምሮ ስለ ኢየሱስ ክርስቶስ እያወራ ነው የመጣው እና ልክ የማርያም ስም ሲጠራ ይጨንቃቸዋል። አይዶን ነው እሺ አይ እንደዚህ ይላል እኮ 43 30 አክስቴ ዝም ብለሽ ነው የምታወሪው። አይ ምንም አንድ ዝም ብለሽ ነው የምታወሪው። ምንድነው መሰለሽ አንቺ የምታምኚው ከሆነ የምታምኚውን እምነት በማስረጃ እዚህ ከዚህ የተነሳ ነው ማለት ነው እያልሽ ከሐዋርያቱ አስተምሮ ጥቀሺ እንጂ ዝም ብለሽ እናንተ ከላይ አንብብ እናንተ ማርያም እናንተ ሲጀመር የእናንተና የኛ ማርያም አይታወቁም። በእርግጥ የኛ ማርያምና የእናንተ ማርያም የተለየች ነች። ሲጀመር ምን ስለዚህ አንቺ የማርያምን ስም በመጥራት እንደሚዳን የምታምኚ ከሆነ የማርያምን ስም የሚጠራ ይድናል። ከመጽሐፍ ቅዱስ ማስረጃ አምጪ። ሳለም ማስረጃ አቅርቢ። መንፈታ እንዳደረገኝ ታውቃለህ። ነገር ድነቴን አይነካም ብሎ ነገር ድነት ላይ ሲመጣ ከዘላለም ሕይወት አይደለም። እሺ የማርያምን ስም በመጥራት መዳን ከመጽሐፍ ቅዱስ አንጻር አሳየን። ከመጽሐፍ ቅዱስ አይጣረስም ብለሽናል። የማርያምን ስም በመጥራት መዳንን ከመጽሐፍ ቅዱስ አሳየን። በቃ አክስቴ ምን ታደርጊ መሰለሽ አንቺ ሌላ ጊዜ ተዘጋጅተሽ ምናምን ነገር መተሽ ብታወሪ ነው የሚሻለው። ምንም እናንተ ጋር ምንም ዝግጅት አያስፈልግም። ለእናንተ ዙሪያችሁ አይጨምር 200 ሞልታችሁ ጎበዝ። ስለዚህ ለምሳሌ የማርያም ስም በመጥራት እንደሚዳን እታለ የማርያምን ስም በመጥራት እንደሚዳን ወይ መዳን እንደሚችል ከሐዋርያቱ አስተምሮ አሳየኝ። ለምሳሌ ከመጽሐፍ ቅዱስ በማስረጃ አቅርቢልኝ እስኪ። የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች ይላል ያዕቆብ 5:19። ስለ ጻድቅ ሰው ጸሎት አልጠየቅኩሽም። የማርያምን ስም በመጥራት ይዳናል የሚለውን ከመጽሐፍ ቅዱስ ማስረጃ አምጪ። ማርያም ጻድቅ ናት። ማርያም ጻድቅ ናት። እታለም የማርያም ጻድቅ ነች ወይስ አይደለችም ብዬ አልጠየቅኩሽም። የማርያምን ስም በመጥራት መዳን እንደሚችል በዛ መረጃ ነው። እኔ በዛ መረጃ ነው የማርያም ናት። ለራስሽ ጥያቄ ፈጥረሽ ከዚያ ደግሞ ለጠየቅሽው ጥያቄ መልስ አትስጪ። የጠየቅሽውን ጥያቄ መልሽ። የማርያም ስም በመጥራት መዳን እታለም የማርያም ስም በመጥራት እንደሚዳን ከመጽሐፍ ቅዱስ ማስረጃ አምጪ። የጻድቅ ሰው ጸሎት በስራዋ እጅግ ታላቅ ታደርጋለች። እኔ የጻድቅ ሰው ጸሎት ምን ታደርጋለች ብዬ አልጠየቅኩሽም። አንድ ጊዜ ቆይ አባ እኮ አንድ ጊዜ ቆይ አንተ እኮ አልጠየቅሽም። የጻድቅ ሰው ጸሎት አንቺ የምታምኘውን የማርያምን ስም በመጥራት እንደሚዳን ጥያቄ የጌታ እናት ማርያም የኃጢአተኞች መድኃኒት ናት። መድኃኒት ናት። አዎ ከመጽሐፍ ቅዱስ ማስረጃ አምጪ። የጌታ እናት መሆናቸው በቂ አይደለም። እንደው ሎጂክ ማስረጃ አምጪ። የጌታ ታለሚ ሎጂክ ምናምን ተይው። ሎጂክ ራሱ አለበት። ማስረጃ አምጪ። ማስረጃ አምጪ። ለታለም የኔ ሰልችቶኛል። ዝም ብሎ ያንቺን ሌላ ተራ ነገር መስማት ነው በጣም ትክት ያለኝ ጆሮዬ ተክቶታል። በጣም ስለምሰለችኝ ነው ነገር የጌታ እናት መሆናቸው በቂ ነው ለኔ። የለሽም። እሺ የለሽም። የጌታ እናት ማርያም እሺ የጌታ እናት ማርያም ለኃጢአተኞች በኃጢአታቸው ሞታለች? አልሞተች። እሺ የእናንተዋ ማርያም ግን ለኃጢአተኞች በኃጢአታቸው ሞታለች። የቱን እንትን እንድታመጣልኝ እንደሆነ አውቃለሁ። ከዚህ በፊት አውርተናል ከአንተ ጋር ነገር አንተ ቤት አምጣው አንብበው። የእናንተዋ ማርያም ለኃጢአተኞች በኃጢአታቸው ሞታለች።
ስለዚህ የጌታ እናት በኃጢአታቸው ካልሞተች የእናንተ ማርያም የጌታ እናት ማርያም አይደለችም ማለት ነው። ጌታችን ነው። መከሪያት እስኪ ከሷ ጋር ተነጋገር። ኦፍኮርስ ይጠቅመኛል። እስቲ ማን ነው ስሟ? እስቲ ታውራን እሷ። እስቲ ታውራ። አለውያ ሰላም ትባላለች። ከነ ነቢያት። እስኪ እሷን እሺ፣ ሰላም ነቢያት፣ እንዴት ነሽ? ሰላም እህት አለም። ነቢያት አይደለችም፣ አለውያ ትባላለች። ሙስሊም እህታችን ናት። አለውያ። እሺ፣ ሰላም ሙስሊም ናት። እንደ አንድ ክርስቲያን ኢቭን ማለት ነው። ለምንድን ነው የማትወያዩት ከሙስሊም ጋር? ሰላም ታለም፣ እንዴት ነሽ? ያው ከክርስትናው ጋር እንደዋጋችሁ ነው። ሄደች ስራ ላይ ሆነን ሄደች። እሺ፣ መልካም ምሽት። ለማንኛውም ስራ ላይ ሆኜ ነው። አዎ በቃ እንትን አትበይ፣ አይዞሽ፣ አትናደጂ። አልመጣም። ከፈለጋችሁ ግን ወንጌል አንድ ቀን ትመጣላችሁ። አንድ ቀን ወንጌል ይበራል። እኔና አይ ምንም አንቺ ነው። አይዞ እሺ፣ ቻው። ተቀብያለሁ። ያንቺም አይዞሽን ተቀብያለሁ። አንቺም የኔን አይዞሽ ተቀበይ። እሺ፣ ተቀብያለሁ። አይዞሽ እታለሁ። እሺ፣ ቻው እታለሁ። የትም ስለማትሄድ ችግር የለም። የትም አትሄድም። አትምጪ ነው ያልኩት። አይ የትም አትሄድም ነው ያልኩት። የትም አትሄድም እና የእውነቴን ነው የምለው። ምክንያቱም አሁን ንዴታቸውን፣ ቁጣቸውን ባይዘው አንደርስታንድ እናደርጋለን። ቤተክርስቲያኒቷን ለዘመናት እውነት ናት ብለው እየተከተሉ ነው ያሉት። ማስረጃ እንዳላቸው ነበር የሚያስቡት። እና ያንን ሁሉ ትምህርት አይ ቁጭ እኔ ሰው አላማም አንቺ እያለች ነው የማወራው። ያንን ሁሉ ትምህርት እንደሌለ ሲገባቸው ያበሳጫቸዋል፣ ያናድዳቸዋል። እና አሁን አንተ ኦርቶዶክስ ቤተክርስቲያን ጨጭ ታረጋለህ። እሺ፣ ኧረ አንብብ። መጽሐፍ ቅዱሳዊ ማስረጃ የለም እታል። ሰላም እናቴ ድንግል፣ እንዴት ነሽ? ወይ እንዴት ነው? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ከቅድስት ኦርቶዶክስ። ቅድስቷ ከመጀመሪያው ክርስቶስ ከመሰረታት ኦርቶዶክስ ተዋሕዶ። ኧረ ተይ፣ ሉተር ከመሰረታት ሳይሆን ክርስቶስ ከመሰረታት። ክርስቶስ ነው የመሰረታት ኦርቶዶክስን? አዎ፣ ሉተር አይደለም። ዋው፣ በጣም ደስ ይላል። ወይ በጣም ደስ ይላል። ዋናው መሰረተ ብለህ ማመንሽ ነው። ስለዚህ ሐዋርያቶች ያስተማሩት ትምህርት ሁሉ ኦርቶዶክስ ውስጥ አለ ማለት ነው አሁን? አዎ፣ በትክክል። የምር እርግጠኛ ነሽ? አዎ። እሺ፣ ለምሳሌ አንድ ጥያቄ ልጠይቅ መጀመሪያ። አይ ቆይ እንጨርሳት አለ። ፕሮቴስታንት መቼ ተጀመረ? መሰረቱስ ማን ነው? ኢየሱስ ነው መሰረቱ። መቼ ተጀመረ? በቃ ቤተክርስቲያን ስትመሰረት ተመስርቷል። አይደለም ፕሮቴስታንት ነው ያልኩ፣ ኦርቶዶክስ አላልኩም። ፕሮቴስታንት። አይ እኔ ስለ ኦርቶዶክስ አላወራው። እኔ ስለ ፕሮቴስታንት ነው እንጂ። አይ እኔ ስለኔ ያለ ጠየቅሽ? አዎ ስላንተ። እኔ አንቺ የምትይውን የመሰረተ ቤተክርስቲያን ውስጥ ያለው ሰው አይደለም። በሰው አልተመሰረተችም ቤተክርስቲያኔ። የተመሰረተችው በክርስቶስ ኢየሱስ ነው። መቼ ተመሰረተ ካልሽ ሐዋርያት ሥራ ላይ በደንብ ቁጭ ብላ ታገኛታለሽ። ቤተክርስቲያን በእግዚአብሔር መንፈስ አማካኝነት ስታብሊሽ ሆና ተመስርታለች። ስለዚህ ያቺ ቤተክርስቲያን ሐዋርያቶች የሰበኳት፣ የነገሩን፣ ያወሩን ያቺ ቤተክርስቲያን ትምህርቷ ዛሬ ድረስ ቀጥሏል። የት ነው የሚገኘው ካልሽ የወንጌል አማኞች ጋራ ነው። የወንጌል አማኞች። እሺ፣ የወንጌል አማኞች ታውቆ ብዙ ሳትሄድ ማለት ነው ልንገር። የወንጌል አማኞች መቼ ላይ ነው የተነሳችሁት? ወንጌል አማኝ ነን ብላችሁ ማለት ነው የተነሳችሁት? ሐዋርያቶች በሐዋርያት ከኦርቶዶክስ የተለያችሁበትን ቀን ንገረኝ። ከኦርቶዶክስ በሐዋርያት ዘመን በሐዋርያት ዘመን አይደለም፣ በሉተር ዘመን።
አይ አይደለም። በእኔ እድሜ የሉተር ዘመን እኔ እኮ ስሜት የእናንተን እምነት በእድሜ በልጠዋለሁ። እናንተ የምትከተሉትን ሰው እኔ በልጠዋለሁ እኮ። የትኛውን እምነት እንደምትይ አላውቅም። የኔ እምነት ግን ሐዋርያው ጳውሎስ ቆይ አንዴ ስሜት ያትዩኝ ሐዋርያው ጳውሎስ የሰበከው ኦኬ ሉቃስ እሺ ከዛሬ 30 ዓመት በፊት የት ነበረ ይሄ እምነት? ቤተ እምነት ይሄ ቤተ እምነታችሁ እኛ የዛሬ 2000 ምናምን ዓመት በፊት ነው ከሐዋርያ ዘመን የኛ 2000 ምናምን ዓመት ነው ኦርቶዶክስ ተዋሕዶ ሃይማኖት ተብሎ የተመሰረተው በሐዋርያቶች ዘመን ነው። የእናንተ ደግሞ እኔ ሳውቀው በሉተር እንደሆነ አውቃለሁ። ከእንትን ፈርጥጦ የወጣ ለራሱ አመቻችቶ ከወጣ ሰው ነው የተቀበላችሁት። ይሄንን አይደለ አመቻችቶ ለወጣው ቤተ እምነት እንዴት ብላችሁ ነው? ድፍረት ነው ወይስ ንቀት ነው? ይሄን ያህል እንደዚህ የሚያደርጋችሁ? መጀመሪያ መጽሐፍ ቅዱስን ምን ከምን ይላል? ይህ ማለት ምን ማለት? ማርያም ትላለች። ማርያም ጻድቅ አይደለችም። የጻድቅ ሰው ጸሎት ካለ ማርያምን አያካትትም። የጻድቅ ሰው ጸሎት ካለ እነ ቅዱስ ገብርኤልን ማለት እነ ቅዱስ የጻድቅ ሰው ጸሎት ጻድቅነትን ታዲያ ጻድቅ ሲባል ማርያም ብቻ ጻድቅ ያደርጋት ማን ነው? ማርያም ብቻ አይደለችም። እናንተ ናችሁ ማርያም ብቻ የምትሉ እናንተ ናችሁ እንጂ አሁን እዚህ ተሉ ብላችሁ ልጣችሁ ማርያም ለምን አለ ትላላችሁ። መጽሐፍ ቅዱስ ማርያም አይልም ትላላችሁ። ከጻድቅ ሰው ጸሎት አትደመርም እና ኧረ ንዴት እኮ አይደለም። አይዞህ አትፍራ። ይሄንን ማለት ነው አንተ ለቤተ እምነቶችህ በስርዓት ይህ ማለት ምን ማለት ነው? የጻድቅ ሰው ጸሎት ማለት ማርያምን አያካትትም ብላችሁ ወይ ስበኩት። እሱ ያቀደዱት እኔ ማውራው የኔን እምነት እኔ ላውራ፣ አንቺ ራስሽን እምነት አውሪ። እናንተ ቤት ልክ ነው ጻድቃን ሲባሉ የተወሰኑ ሰዎች ነው ያሉት። ለምሳሌ ያንቺ ሃይማኖቴን ይመራል የምትዩ ጳጳሳቶች ጸድቀዋል ብለሽ ታምኛለሽ? ጻድቅ ናቸው? ጻድቅ በእግዚአብሔር ፊት ነው። ጻድቅ ናቸው ወይ? በማን ፊት ነው አላልኩሽም። ለምሳሌ ፓትርያርክ ጻድቅ ናቸው? እኔ እንትና ጻድቅ ነው ተብሎ በተሰጠን ተአምራቱ በተነገረን ሰው ነው እንጂ ማምነው ገና እንትና ጻድቅ ሊሆን ይችላል ብዬ አይደለም። እንደናንተ ቆሜ መድረክ ላይ ነብይ ነኝ እያልኩኝ የሰው ብር አልዘርፍም። እኔ አልጠየቅኩሽም ታለም እኔ ጸሎት ላድርግላችሁ እያለ ብር አስገቡ ከሚል ቤተ እምነት አይደለም። ለምንድን ነው እሱ የማትመልሺው? ለምን የማትመልሺው? የማትመልሺውን አውቃለሁ። ካንቺ በፊት የገባ አንድ ኦርቶዶክሳዊ ግን ካንቺ በፊት የገባ አንድ ኦርቶዶክሳዊ ግን ምን አለን? ፓትርያርካችን ጨምሮ ጻድቅ አይደሉም ማለት ነው። ተስማሚያለሽ? በሱ ጻድቅ ናቸው የሚባሉት እንደ ስራቸው ነው። አሁን ምድር ላይ ናቸው። ጻድቅ ማለት እስከ መጨረሻው የጸና ነው እንጂ ጻድቅ ማለት እስከ መጨረሻው የጸና ነው። እስከ መጨረሻው የጸና ከጸኑ ጻድቅ ይሆናሉ፣ ካልጸኑ ደግሞ እንዳንተ ይወጣሉ ማለት ነው። አሁን ጻድቅ ናቸው ወይ ፓትርያርክሽ? አሁን ስራቸው አሪፍ ከሆነ እነሱ የራሳቸው በእግዚአብሔር ፍርድ ነው ያለው እንጂ እኔ ናቸው አይደሉም አይደለም። እኔ አላውቅም። ፓትርያርኳ ጻድቅ ይሁኑ አይሁኑ አታውቅም። ኦኬ አታውቅም። እሺ ተክለ ሃይማኖትስ ጻድቅ ናቸው? አዎ። ማን ነገረሽ ፓትርያርክ ጻድቅ እንደሆነ? ተክለ ሃይማኖት ጻድቅ እንደሆነ በምን አወቅሽ? ጻድቅ እንደሆነ መጽሐፍ ተቀምጦልናል። ማን ነገረሽ? መጽሐፍ ላይ እኮ መጽሐፍ ላይ ማለት አንብቤ ተረድቼ ተምሬ አንብበሽ እኮ አንቺ ያንን መጽሐፍ የጻፈው ሰው ተክለ ሃይማኖት ጻድቅ እንደሆነ ማን ነገረው? እሱ የራሱ በእግዚአብሔር መንፈስ ይሄን ወንጌል የጻፉት እነንትና አይደሉም። በእግዚአብሔር ዳዊትን የጻፈው ስንት ሰው ነው? ዳዊት አይደለም ሙሉን የጻፈው ነው። ሌላ ጥያቄ ሌላ ሀሳብ ነው የምታወሪው። ሌላ ጥያቄ መሰረቱ መጽሐፍ ቅዱስም ከመጽሐፍ ቅዱስም ስንሄድ ማለት ነው። አይ እዛ ጋር አልደረስንም። ስንደርስ ደግሞ አልደረስንም ማለት ይሄንን መጽሐፍ የጻፈው ሰው ነው። ይሄንን መጽሐፍ የጻፈው ሰው ነው። ያንኛውን መጽሐፍ የሚጽፈውም ሰው ነው። መቼም እግዚአብሔር ወርዶ አይደለም የጻፈው። አሁን እያወራን ያለ ነው እና እኔም እኮ ስለ ሰው ነው እያወራን። ለዛ እኮ ነው እየጠየኩሽ ያለሁት ለዛ ነው። ኦኬ አሁን ተክለ ሃይማኖት ጻድቅ መሆናቸውን ለዛ ጸሐፊ ማን ነገረው ነው ያልኩሽ።
የእግዚአብሔር መንፈስ የእግዚአብሔር መልአክ ይነግረዋል ጻድቅ እንደሆኑ። በእግዚአብሔር ነው ሁሉም ነገር የሚሰራው በእግዚአብሔር ተመርኩዞ ነው እንጂ ባንድ እኔ ነብይ ነኝ ባለ ሰው አይደለም። እግዚአብሔር ነገረው ነው ያልኩሽ እኔ ጻድቅ እግዚአብሔር ነገረው ለጻፊው እግዚአብሔር ለጻፊው ነገረው። ተክለ ሃይማኖት ጻድቅ ነው ብሎ እግዚአብሔር ለጻፊው ነገረው። እስኪ ማስረጃ እስቲ ለዛው ተክለ ሃይማኖት ገድልን አንብበው። አየው አለ አጠገብ ያለ እሺ አለ አታል ያው አለ እሺ የትኛው ምዕራፍ ላይ ነው? ዳዊትን ማን ጻፈው? ዳዊትን የትኛው መጽሐፍ ላይ ነው ታል? የትኛው ክፍል ላይ? ዳዊትን ማን ጻፈው? የትኛው ክፍል ነው? እየጠበቅኩሽ ያለው ይሄንን ስጠይቅ ማለት ነው። እከሌ የሚባል ጻፊ ማን ነግሯቸው ጻፉ? ይሄን ሁሉ ነው መሰረት ማድረግ ያለበት። አንደኛ ልንገርህ እየጠበቅኩሽ ነው ያለው ገድል ምናምን ታምር የሚባል ነገር አንቀበልም ትላላችሁ። እሺ መጽሐፍ አስቴር ነው። እሺ እንድታዩ ያክል ወንጌል ነው። ቆይ እንድታዩ ያክል መጽሐፍ አስቴር ወንጌል ነው ገድል ነው? እታለ መልስልኝ። መጽሐፍ አስቴር ወንጌል ነው? እንድትረጂ እኮ ነው እንድትረጁ ነው። ወንጌል ነው መልስልኝ። እሺ ይሄንን መጽሐፍ አስቴር ወንጌል ነው ወይ? መልስልኝ። 10 ቦታ አትርገጥ። አዎ አትርገጥ። ልታስወጣኝ ትችላለህ። መመለስ ስለማትችል ልታስወጣኝ ትችላለህ። አዎ እየመለስኩልሽ እኮ ነው። የእግዚአብሔር ቃል ነው እያልኩሽ ነው። ወንጌል ነው? አዎ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው አልክ። እሺ ወንጌል የሚባል ስንት ወንጌል ነው ያለው? መጽሐፍ ቅዱስ ውስጥ ስንት ወንጌላቶች ነው ያሉት? 4 ወንጌላት አሉ። ስንት ወንጌላት ናቸው? ወንጌል ወንጌል ነው ያልኩህ። 4 ወንጌላት አሉ በታል። እሺ መጽሐፍ አስቴር ከየትኛው ወንጌል ነው? ስንተኛው ወንጌል ነው? እታለ መጽሐፍ አስቴር መዝሙረ ዳዊት ስንተኛው ወንጌል ነው? እስቲ ከጀርባ ላለሽ ሰው ስጩ ፕሊዝ። ቢያንስ ከሱ ጋር እናወራ። ከስሜት ባለፈ ስለ እምነታችሁ ምንም አታውቁም። ባይዘው በአብዛኛው ሰው ለምንድን ነው እሱ ምንም የማያውቀው? መጽሐፍ ቅዱስን ስለማያነብ። መጽሐፍ አስቴር አሁን የአዲስ ኪዳን ጽሑፍ ነው የሚመስላት እታለ። መጽሐፍ አስቴር የአዲስ ኪዳን መጽሐፍት አይደለም እታለ። አዲስም ይሁን ብሉይም ይሁን ዋናው ነገር መጽሐፍ ቅዱስን አይደል የምትከተሉት? ብሉይና ሐዲስ መሆኑ ምንድነው ልዩነቱ? እኮ ወንጌል ማለት የትኛው መጽሐፍ ነው የሚለውን ነገር ስለማታቂ ማለት ነው። ወንጌል ማለት ክርስቶስ ኢየሱስ መጥቶ ዳይሬክት ያስተማራቸው 4ቱ መጽሐፍቶች ላይ ያለው መልእክታቶችስ ወንጌል ናቸው በልሽ ነው ብሉይ ናቸው እነሱ? አንዴ አትቀላቂ። ኦኬ መልእክታቶች ደግሞ በዚህ ወንጌል አምነው ኦኬ ለዳኑ ሰዎች በሐዋርያት የተጻፉ መልእክታቶች ናቸው። ኦኬ ሶ አሁን ትልቁን ነገር አትደባልቂው። መጽሐፍ አስቴር የሚገኘው በብሉይ ኪዳን ላይ ነው። የእግዚአብሔር ቃል ነው። እግዚአብሔር እንዴት አድርጎ ህዝቡን እንዳዳነ እንደታደገ፣ እግዚአብሔር ስለ ህዝቡ እንዴት እንደሚቆም የምናይበት የመጽሐፍ ቅዱስ ክፍል። ኦኬ ሁለቱን አትቀላቂ። ሶ አሁን ወደ ዋናው ሐሳብ ልመልስሽ። ርዕስ ለመቀየር ባትሞክሪ ጥሩ ነው ስለማያዋጣሽ ማለት ነው። ምኑ ነው የማያዋጣ? ምኑ አው ቤተክርስቲያንሽ ውስጥ ያለውን የሐሰት ትምህርት ነው እያሳየን ያለ ነው። ለምሳሌ ኧረ በስመ አብ ያንተ ነው እንጂ እኔ ሳር ብሉ የሚል አባቴ የለኝ፣ ሳር የሚያስግጠኝ አባቴ የለኝ። እኔ በወንጌል በትምህርት በቅዳሴ በሁሉ ነው ያደኩት። እኔ ሳር እየጋጥኩኝ አይደለም ያደኩት። አተላ እንዳለ ታውቂያለሽ። እኔ ነብይ ነኝ ብሎ ከሚረቅጥ ሰው ጋር አይደለም ያደኩት በስርዓትና ሳር የሚያስበላ ሰዎች ጋር ሳር የሚያስበላ ስትይ ጎበዝ፣ እኔም እቃወማለሁ። ሳር መብላት አለበት ብዬ አላስብም። የሰው ልጅ ሰው ሳር መብላት አለበት ብዬ አላምንም። እኔ ቤትነት ነው አይው መጀመሪያ ማለት ነው። መጀመሪያ ይሄንን አስተካክላችሁ ነው ወደዚህኛው ቤተ እምነት መምጣት ያለባችሁ። የራሳችሁን ቤተ እምነት ሳታስተካክሉ ወደኛ አትምጡ። ቆይ እኛ አልመጣንም። ቆይ ረጋው እቃወማለሁ። አንቺ ሌላ እምነት እናንተ ሰው እየበላችሁ ትክክል አይደለም። እቃወማለሁ። ጎበዝ
እኔ እቃወማለሁ። አንቺ አተላ መላስ ትቃወሚያለሽ ወይ? ምን አተላ መላስ ትቃወሚያለሽ? አተላ መላሳ ትቃወሚያለሽ? አተላ ደግሞ የሚልስም ምን ኧረ የሚልስ የለም እና በእውነት አታውቂም እስከዛሬ? በቃ ላሳውቅሽ አተላ መላስ እንዴት እንደሚል ደግሞ የዚህ ላሳይሽ፣ ችግር የለም ላሳይሽ። ላሳይሽ ያው ይሄ መጽሐፍ የኦርቶዶክስ ድርሳነ መስቀል ይባላል። ድርሳነ መስቀል ቤተክርስቲያኒሽ ውስጥ በጣም የሚታመን መጽሐፍ ነው እና እንደዚህ ይላል። ይኸውልሽ ምን ይወድ ፈለከኝ? አዎ ግን read your book okay do something okay ነው። ይሄው እንደዚህ ይላል። አሁን ምስሚ እንደውም ባዞረው ደስ ይለኛል። ባዞረው ደስ ይለኛል። አንቺ ራሱ ብታነቢው ደስ ይለኛል። ቆይታል መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከአዱ የወደቀውን ፍርፋሬ አንስቶ ይብላ ይላል። ምንድን ነው የሚበላው? ታዲያ ነው አንቺ ማንበብ ያለብሽ። እኔ ለምን አነብልሻለሁ? ምን ያርግ ይላል? ፍርፋሪ። ኦኬ ምን ማለት ነው ፍርፋሪ? የወደቀ ፍርፋሪ ምን ማለት ነው? እየሆንኩ ነው መሰለኝ። ጨርስና አንብበውና እናወራለን። የወደቀ ፍርፋሪ ማለት ነው። እናቴ እስቲ አንብቢው አሁን በጎ ስራ አድርገዋለሁ። ዝቅ አድርገው። መጠቆሚያህን ልቀቀው። ፍርፋሪ እስካላገኘ እንትን በለው። ዘወር አድርገው። አይታየኝም እኮ ሙሉ አሳየኝ ሙሉን። እንደሱ ፍርፋሪ ካላገኘ አተላ ያለበትን ካልተጠራጠረ በቁርባን አንተ ይሆንለታል። እሺ የምን አተላ ነው? መጀመሪያ ተረድተኸዋል? አነበብኩት በቃ። የምን አተላ ነው? አተላ የሚባለው የምንድን ነው? እሱ የምን ዝቃጭ ነው? አየኸው የማታውቀው እሱ ያለው የቱ ጋ ነው? ይሄ መጽሐፍ ያለው የቱ ጋ ነው? ቁርባን ውስጥ ነው አይደለ? ስለ ቁርባን ነው የሚያወራው። ከስር የዘቀጠ አተላ ማለት ባንተ ምንድን ነው? እዚህ ላይ እኮ ይኸውልህ ስጋው ደግሞ እንደተቀበለ ይሆንለታል ማለት ቁርባን ስርዓት ላይ ነው። ይኸው እዚህ ጋር ምንድን ነው የሚል አይደለም ሳይሆን የሚለውን እኮ ነው ያልኩህ። ያለ ይኸው ላምብልሽ ይኸው አነበብኩት እኮ በቁርባን አለ። በቁርባን ፋንታ ይሆንለታል ይደረግ። በቁርባን ፋንታ ማለት ኧረ በድንግል በኢየሱስ ተረጋጊ። አነበብኩት እኮ መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ነው የሚለው። ስለ ድግስ ዕፀ መስቀል የሚባል የድግስ ሁኔታን ነው የሚያወራው። መታሰቢያ ስለ ድግሱ ነው የሚያወራው። ለዕፀ መስቀል ስለተደገሰ ድግስ ነው የሚናገረው። እዚህ የተደገሰው ድግስ ላይ የወደቀ ፍርፋሪ ካገኘ የወደቀውን ፍርፋሪ ይብላ። እሱ ፍርፋሪ ካላገኘ ግን ያው ለድግስ የሚዘጋጀው ጠላ ወይ ጠጅ ከሆነ እንግዲህ እናንተ ታውቃላችሁ። ጠላ እንኳን ብለን ብናስብ የጠላውን ምን አተላ ይላስ። አተላ ማለት ከጠላ ጋር ነው የምታገናኘው። ይኸው አተላውን ምን ያድርግ ይላስ። አተላ ይላል። የቤተ ክርስቲያንሽ መጽሐፍ ነው የሚናገር። እንደምን ይሆንለታል? አተላው ከጌታ ስጋና ደም ጋር እኩል ይሆንለታል ይላል። አተላ ነው የሚለው ታላ ልንገርህ። አየህ የሚገርመው ነገር ማለት ነው። አየህ በአተላ መፈወስ እንደምንችል ነው። አየኸው
የሚገርመው አንተ ጎበዝ ነህ። አይተኸዋል። ቅድም አልቀበልም ስትይ ነበር። አተላውን ተቀበልሽ? አይ በመታሰቢያው የእናንተና የኛ ይለያያል። ሜዳ ላይ ሄዶ ሳር መጋጥና መታሰቢያ ማክበር ይለያያል። ሳሩን ተቃወምኩኝ። ቅድም አተላን ተቃውመሽ ነበረ። አሁን ልክ ቤተ እምነትሽ ውስጥ እንዳለ ቆይታለም ቤተ እምነትሽ ውስጥ እንዳለ ስታቂ አንዴ ስማኝ ከመጮህ ተቆጠብና አንዴ ስማኝ። የቅድሙ ሐሳብ ላይ ተገለበጥሽ ማለት ነው። አልገለበጥም። አንዴ ስማኝ ተገለበጥሽ እንጂ ቅድም እቃወማለሁ እስቲ አልነበር? ኧረ ስማኝ እስኪ እየሰማሁሽ ነው። ቅድም አቋማለሽ ላይ የሚገርም ነገር አባቶች ሲናገሩ ምን ይላሉ መሰለ? ባዶ ቅልና የሞላ ቅል እኩል አይጮህም ይላሉ። እናንተ ማለት ባዶ ቅል ናችሁ፣ ዝም ብሎ መጮህ ብቻ። ችግር ደስ ያለሽን በይ፣ እድል ተሰጥቶሻል። ሐሳብሽን ጨርሽ፣ የስድብ ሐሳብሽን ጨርሽ። አተላ ስላለው ቅል ታብራራለን እንጂ የእርጎ ዝንብ በላይ ገና ብቅ አለ። የእርጎ ዝንብ ማለት ነው፣ ዝም ብሎ ጥልቅ የሚለው ማለት ነው። አይዞሽ ግን ዋናው ቁም ነገሩ ይሄ ባህሪያችሁ ነው። በነገራችን ላይ ይቅርታ አድርግልኝና መንጫጫት ምናምን ይሄ ባህሪያችሁ ነው። ምክንያቱም የምትማሩትም የምትሰብኩትም የምትኖሩትም መንጫጫት ስለሆነ ማለት ነው። ይሄ አይከፋኝም ለማንኛውም ማለት ነው። አይ ከፍቶሻል፣ ስለከፋሽ ነው። ቅድም የካድሽው ወይ ሰንዬ ከእናንተ በጣም እሻላለሁ። ጤና ባይኖረኝም ሰናይ ከእናንተ ሳር ከሚበሉት እኔ በደንብ ጤነኛ ነኝ። እሺ የኔ ውድ። እሺ ቃሪያስ እኔ አሁን ሳር መብላት እቃወማለሁ አልኩኝ። አንቺ ቃሪያ መብላት ትቃወሚያለሽ? እኔ አሁን ቃሪያ መብላት በእውነት እቃወማለሁ። አሁን ሳር መብላት እቃወማለሁ። አንቺ ቃሪያ መብላት ትቃወሚያለሽ? አተላ ትቃወሚ ነበር፣ አስቀበልኩሽ። አሁን ደግሞ ቃሪያውንም ላስቀብልሽ። ቃሪያ መብላት ትቃወሚያለሽ? ሄዳኔ ባህላችን እኮ ነው ቃሪያ መብላት። ምንድን ነው? ቆይ ኪዳነ ምህረት ቅዱስ ቃሪያ አለ። የሚገርመው ነገር ሚውት እያደረጋችሁኝ፣ እኔ ደግሞ ሚውት እንዳደረጋችሁኝ አላውቅም። ዝም ብዬ ነው እየለፈለፍኩ የነበረ። ቅዱስ ቃሪያ አለ ወይ? ይበላል ቃሪያ። ቅዱስ ቃሪያ አለ። ቃሪያ ይበላል። ቅዱስ ቃሪያ አለ አላልኩህም? ቃሪያ ይበላል አይደል? እኔ ጠየኩሽ ቅዱስ ቃሪያ የሚበላ አለ ወይ ነው ያልኩሽ። ቅዱስ ቃሪያ ማለት ቅዱስ ቃሪያ እኔ ልመልስልህ ዳኒ፣ እኔ ልመልስ። ቆይ አንተን አልጠየቅኩም። ከተባረከ የተባረከ ከሆነ አዎ ቅዱስ ነው። ቅዱስ ለማለት ሳይሆን የተባረከ እኮ ቅዱስ የሆነ ቃሪያ አለ። ቅዱስ አይደለም እያልኩህ ያለ ቅዱስ ያለህ የለም። ቅዱስ ቃሪያ ያለውን ንገረኝ። ቅዱስ ቃሪያ የሚል ደግሞ እስኪያወጣልኝ እኔ አባት የተቀደሰ ቃሪያ የለም ማለት ነው። እሺ ምን አልከኝ አባቴ? ዳንዬ ቃሪያ መኖሩን አመንሽ ማለት ነው። ቅዱስ የተባረከ ቃሪያ መኖሩን አመንሽ ማለት ነው። የተባረከ ቃሪያ አለ። የተባረከ ነገር እኮ እኛ እንቀበላለን አባቴ። ዝም ብለን ሜዳ ላይ እንትን አንልም። እሺ ሳሩስ ቢባረክ ትቀበያለሽ? 10 ብር ምስጥሽ ነው። እሷ ንግድ እየነገረች ነው። ስራ ላይ ነኝ። አዎ ስራ ላይ ነኝ እኮ ተናግረን መጀመሪያም ተናግረን እኔ ስራ ላይ ነኝ። እንዳንተ ስራ ፈትቻ አይደለም የተቀመጥኩት። አንተ ስራ ፈቱ ዝም ብለህ የሰው ልጸልይላችሁ እያልክ ብር የምታስገባው እኔ በላቤ ጠባሪ ሰዓት ሌሎቻችሁ ፕሊስ በመሃል ስናወራ ፕሊስ እንዳንተ ዝብዝፍ ብዬ ልጸልይልህ ነው በአካውንቴ ብር አስገባ ብዬ አይደለም ሰርቼ ነው። ደግሞ ንግድ ላይ ናት ብለህ ታሽፋለህ። ንግድን ሌላ ስራ አታድርገው እሺ አባቴ። እናንተ ቤት እምነት ስልክ ደውዬ እኔ ስንት እታለም ችግር የለም። እኔ አባባላችሁ ነው የገረመኝ። ንግድ ላይ ናት ንግድ ላይ ነኝ ስራ ላይ የለም። ቆይ አሁን ስሜት አሁን ቦታው ነው እያወራችሁ ያለ ብያለሁ። መማር አይሻልም እንዴ? ቆይ ኪዳነ ምህረት እናቴ ድንግል እዛ ሳይሆን ማድረግ ያለብሽ አሁን አንቺ
በእውቀት መሞገትና መመማር ብንችል አሪፍ ነው። ጊዜ ነው እያቃጠልን ያለ ነው። እኔ እውነት ነው እኮ አሁን እኔ የገባሁላቸው መቼ መሰለህ ማርያም ጻድቅ አይደለችም ስለሰማሁ ነው። በማርያም ጻድቅነት ነው የገባሁት እኮ ግን እነሱ 10 ቦታ መርገጥ ስለሚወዱ አስረገጡኝ እኔንም እንጂ ማርያም ጻድቅ አይደለችም ሲሉ ስለሰማዋቸው ነው የገባሁት የነበረ። እኔ ደግሞ ስለ ማርያም ጻድቅነት ልነግራቸው ነበር የገባሁት። ጻድቅ አይደለችም ያለ ሰው ሲማሰጃ እንጂ ማርያም እና አንተ ራስህ አሁን ምንድነው ስትሏት የነበረ ልጅቷ እንዴ? አይ አይደለም ያልነውን ስሚ። ኦኬ የተጠየቀችው ጥያቄና የመለሰችው መልስ የማይገናኝ መሆኑን እንድታየው ያክል ነው። ኦኬ እንደ አንድ ኦርቶዶክሳዊ አሁን አንቺ ለምሳሌ በማርያም ስዕል ፊት ትሰግጃለሽ አይደል? አዎ። ኦኬ ምንድነው ለማርያም ስዕል ነው የአምልኮት ደግሞ ለእግዚአብሔር የጸጋ ስግደት በነገራችን ላይ በእኛ ቤት በእናንተ ቤት አላውቅም። በእኛ ቤት ለማርያም ስዕል ይከፈላል። የጸጋ ስግደትና የአምልኮ ስግደት ተብሎ ይለያል። ጥያቄው ላይ ፎከስ አድርጊ። ለማርያም ስዕል እና እኔ እኮ ጥያቄውን ነው እየነገርኩ ያለ እንድትረዳኝ ከፈለክ ማለት ነው። እኔ በእመቤታችን ስዕል የምሰግደው አንድም በአምልኮት ለጌታዬ። እኔ አሁን ለማርያም ስዕል ትሰግጃለሽ ወይስ አትሰግጂም ነው ጥያቄው። እሱ እኮ ነው። እሰግዳለሁ አልኩህ እኮ። ለማርያም ስዕል ትሰግጃለሽ? እሰግዳለሁ። እሺ መጽሐፍ ቅዱስ ለስዕል ስገዱ ብሎ ያስተምራል? አዎ። እስኪ አንድ ጥቅስ ንገሪኝ። አሁን ላይ የት ላይ ገብቼ ላሳይ ግን አለ እውነት ወይም በኢንቦክስ ማለት ምን ላይ ላስረል መቼ አይቼ አንብቤ አሁን መጽሐፍ ቅዱስ በእጅም ስላላሽ አይ ለኔ አይደለም እንደዚህ አድርጊልኝ ይልሽ እንደዚህ ውለታው አይልኝ እንደዚህ ውለታው በቃ ሌላ ጊዜ ስትገባ እነግርሃለሁ። በቃ ጥቅስ ችግር አንዴ ለኔ አትንገሪኝ። ይሄን ጥያቄ ለነፍስሽ አድርጊው። ኦኬ ለነፍስሽ እሺ ለነፍስ አንድ ጥቅስ አንድ ጥቅስ ማለት ነው። አንድ ጥቅስ ያሳዩሽ ለስዕል ስገዱ የሚል የመጽሐፍ ቅዱስ አንድ ጥቅስ አሳዩን በያቸው። እያወራን ያለ ነው ይኸውልሽ በደምብ ስሚ። ስዕል ተስሏል አልተሳለም አይደለም መጽሐፍ ቅዱስ ላይ ለስዕል ስገዱ የሚል አንድ ጥቅስ አሳዩኝ በያቸው። ለእግዚአብሔር ስገዱ አይልም ይላል። ለእግዚአብሔር ስገዱ ይላል አይልም። እታለም እግዚአብሔር ስዕል ነው እያልሽኝ ያለሽ? ቆይ እሺ አሁን ለስዕል ሳይሆን ለቅዱስ ሚካኤል ስዕልና እግዚአብሔርን ምን አገናኛቸው? ታዲያ እግዚአብሔርን የት ነው የምታገኘው? የቱ ጋር ነው የምትሰግድለት? የቱ ጋር ነው ንገረኝ፣ ልጠይቅህ። የቱ ጋር ነው አንተ ለእግዚአብሔር የምትሰግደው ስግደት የቱ ጋር ነው? እግዚአብሔር መንፈስ ነው የሚሰገድለት እና በመንፈስ ላይ ሆነህ ነው እየሰገድክ ያለው። እሺ አንዴ ስሚ እግዚአብሔር መንፈስ ነው የሚሰገድለትም በእውነትና በመንፈስ ነው እግዚአብሔር የሚሰገድለት። ኦኬ በስዕል እግዚአብሔር አይሰገድለትም። በስዕል የሚመለክ እግዚአብሔር የለም። ኦኬ መጽሐፍ ቅዱስ ውስጥ ቆይ አንዴ ስሜት ያቱኝ አራን ያልሆንኩም እየሰማሁህ ነው። መጽሐፍ ቅዱስ ለተቀረጸ ምስል እንደውም አትስገድ ነው የሚለው። በላይ በሰማይ በታች በምድር ያለውን ማንኛውም ነገር ምሳሌ አድርገህ ለማንኛውም ነገር አትስገድ ነው የሚለው። ኦኬ እግዚአብሔር የሚሰገድለት በእውነትና በመንፈስ ነው። እግዚአብሔር ለምሳሌ እንድታየው ነው እያወራሁሽ ያለሁት። 3 ሽማግሌ አይደለም እግዚአብሔር። ኦኬ 3 ሽማግሌ አይደለም። ጺም ያለው በረባሱ ያደረገ በእጁ ጽዋ የያዘ ወይ የሆነ ግሎብ ነገር ዓለም የያዘ እግዚአብሔር የለም። እንደዚህ አይነት እግዚአብሔር የለም። ኦኬ እንደዚህ የሚያደርጉ ሰዎች በመንፈሳዊ ዓለም ከእግዚአብሔር ሐሳብ የራቁና የረከሱ ሰዎች ናቸው። ኦኬ ዘጸአት ላይ ይህንን ሐሳብ ነው የሚናገረው። የእግዚአብሔር ቃል ውስጥ እግዚአብሔር እንዲህ ነው ተብሎ ተስሎ አይመለክም። የጣዖት አምልኮ ነው እንደዛ ከሆነ። ኦኬ መጽሐፍ ቅዱስ ውስጥ ያለው። ስለዚህ ይሄን ጥያቄ ለአንቺ ለህይወትሽ አድርጊው ነው እያልኩኝ ያለሁት። ለኔ መልስ አትፈልጊ። ለኔ አሁን ካንቺ መልስ አገኛለሁ። በቃ ሰማው። ከኔ ደግሞ ከኔ ሰምተው ለሚማሩ ልንገራቸው። በቃ እሺ አንተ አስተማርካቸው አይደለ? እኔ ደግሞ ልንገር። እግዚአብሔር 3 ሽማግሌ አይደለም አልከኝ። እግዚአብሔር አንተ የምትከተለው ማንን ነው የምትከተለው? አንተ እግዚአብሔር የምትለው ማንን ነው? ማሽ እግዚአብሔር የምትለው ማንን ነው? አትሂድና ተመለስ። አይዞህ
እግዚአብሔር የምትለው ማንን ነው? እሺ አልሰማሁሽም። ሰማይ ምድርን የፈጠረ ሰማይና ምድርን የፈጠረ ማን ነው? ማን ነው? እግዚአብሔር። ስላሴ የምትለው ማንን ነው? አልሰማሁሽም። ስላሴ እኮ ታዲያ ሽማግሌ ነው ያለው ማን ነው? ስላሴ ማለት የምጠይቀን ጥያቄ ጠይቀኝ፣ መልስልኝ ብቻ መልስልኝ። እኔ በትንሽ መልስልሽ እንትን በልቻ አይደለም እያወራሁ ያለ በትንሽ በሰማዋት ነው እንትን ያልኩ ያለ። እኔ ስላሴ የምትለው ማንን ነው? ሶስት ሽማግሌ ሆኑ አልሆኑ አይደለም እየጠየቁ፣ ሶስት ሽማግሌዎች ናቸው ወይ እያልኩ አይደለም። ስላሴ የምትላቸው ማን ነው? ወልድ መንፈስ ቅዱስ። እሺ ሶስትነታቸውን አመንክ አይደል? አዎ አስበው። ግን ይሄ ስላሴ ማለት ይሄ አይደለም። እንደዚህ አይነት ስላሴ የለንም። ይሄ አሁን የኔ አምላክ አይደለም፣ የእናንተ ሊሆን ይችላል። የክርስቲያኖች አምላክ አይደለም። እንደዚህ አይነት አምላክ የለንም። አብ ወልድ መንፈስ ቅዱስ ማለት ይሄ አይደለም። ይሄ የጣዖት ስዕል ነው የሚሆነው፣ የእግዚአብሔር ስዕል አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው፣ ምንም ጥያቄ የለውም። የስላሴ አማኞች ነን። ይሄ ግን የስላሴ ስዕል ግን አይደለም። ስላሴ ስዕል የለውም። ማንም አይቶት ስላሴን የሳለው ማንም የለም። እግዚአብሔር በማንም ታይቶ የተሳለ አምላክ አይደለም እግዚአብሔር። አየሽ የኛ ቤተክርስቲያን ደግሞ እንዴት እንደሆነች ልንገርህ። ያኔ ስዕል አድኖ ከመጽሐፍ ቅዱስ የወጣ አይደለም። የእመቤታችን ስዕል አድኖ ከመጽሐፍ ቅዱስ የወጣ አይደለም። ራሱ ወንጌልን ነው የምትማርበት እኮ። የጌታ ስዕል የሚሳለው ራሱ ወንጌል ነው የተሳለ። ወንጌል በስዕል መልክ እኮ ነው። ምን ወንጌል አለው? ለምሳሌ ምን ወንጌል አለው? ይሄ አሁን ስነ ስቅለት እግዚአብሔር ያረጃል እያልሽኝ ያለሽ? ስነ ስቅለቱ ላይ ብትገባ እንኳን አሁን ስነ ስቅለቱ በወንጌል ነው። ዝም እናይልህ አብ ወልድ መንፈስ ቅዱስ ሶስት እንደሆኑ የምንማርበት ነው። ራሱ ወንጌል ነው። አብ ወልድ መንፈስ ቅዱስ ሶስት አካል እንደሆኑ በአካል ሶስት እንደሆኑ የምንረዳበት ነው። አብ የትኛው ነው ታለ? አብ የትኛው ነው? የትኛውን ብዬ የትኛው አብን ያየው ማንም የለም። አብ እንዲህ ነው የሚል መጽሐፍ ቅዱሳዊ ሐሳብ የለም። መንፈስ ቅዱስን ያየው የለም። መንፈስ ቅዱስ እንዲህ ነው ልትይ አትችይም። ያልታየ አምላክ እንዳለን አንደርስታንድ ማድረግ መቻል አለብን። ኦኬ መጽሐፉ የሚለው እግዚአብሔር መንፈስ እንደሆነ ነው የሚናገረው። አለቀ። ክርስቲያናዊ እምነት ሊኖረን የሚገባው እግዚአብሔር እንደዚህ ነው ብሎ አስቡት። አሁን ለዚህ ስዕል የሚሰግዱት የአምልኮ ስግደት ነው የሚሰግዱት። ለምን? እግዚአብሔር ስለሆነ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ሳሉኝና አምልኮ በስዕሉ ፊት አቅርቡ የሚል እግዚአብሔር አለ? የለም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል ነው የሚለው ቃሉ። ከዚህ ውጭ ሌላ ትምህርት የለም። ለዚህ ነው እንደዚህ አይነት ልምምዶች የጣዖት ልምምዶች ናቸው፣ የጣዖት አምልኮ ናቸው፣ ክርስትና ዓለም ውስጥ የሌለ ትምህርት ነው የምንለው ለዚህ ነው። አዎ ጣዖትን ያመልኩ የነበሩ ሰዎች ነበራቸው እንደዚህ አይነት ስዕላቶች። አይ አምላካቸውን ሪፕሬዘንት የሚያደርጋላቸው የሆነ የተቀረጸ ቅርጽ አላቸው። በቀደመችው ቤተክርስቲያን ውስጥ ግን በስዕል ደረጃ አምላካችን ይሄ ነው እያለ የሚሰግዱ ክርስቲያኖች አልነበሩም። በቀደመችው ቤተክርስቲያን ውስጥ እግዚአብሔር እንደዚህ ነው ብለው ስለው የሰገዱ ክርስቲያኖች በታሪክ ደረጃ የለም። ሚስ ሪፕሬዘንት አታርግ። እሺ ጥሩ እናውራ። እሺ
በቀደሙት ቆይ አንዴ አታስወጡት እና መረጃ ካለና እፈልገዋለሁ። በቀደመችው ቤተክርስቲያን በመጀመሪያው ሴንቸሪ አካባቢ ላይ ቤተክርስቲያን ስዕል ሰርታ እግዚአብሔር አምላክ እንዲህ ነው ብላ የሥላሴን ስዕል ሰርታ በሉ ለዚህ ስዕል ስገዱ እያለች ታስተምር የነበረች ቤተክርስቲያን ካለች ማስረጃ ይዘና የካታኮምብ አይደለም ፕሮቴስታንት ይዘና ብራዘር እየጠበቅን ያለ ነው። ይዘና ማስረጃ ይዘና ይሄ እኮ በጣም ማለት ይሄ ማለት እኮ በጣም ማስረጃ እንዳለው ሰው ስታወራ ስለነበረ ይዘና ማስረጃ ከመሆን አይደለም ከቀደመችቱ ከካታኮምብ ና ብራዘር ይዘና ዛሬ ና ቆይ እንጂ ልንገርህ መካነ ኢየሱስ ላይ ወዳጄ ወሬተው አሁን ብራዘር ወሬተው ይዘና ጀመረ ቤተክርስቲያን ታሪክ ውስጥ የለም ብራዘር። አምላካችን እግዚአብሔር እንዲህ ነው፣ ስለዚህ ለዚህ ስዕል ስገዱ፣ በዚህ ስዕል ፊት አምልኮ አቅርቡ የሚል ክርስትና የለም የለም። ሐዋርያው ጳውሎስ አልሰበከም፣ ዮሐንስ አላወራልንም፣ ጌታችን ኢየሱስ ክርስቶስ አላስተማረም። ይሄ ከጣዖት ከሚያመልኩ አማኞች የተተላለፈ ትምህርት ነው። እግዚአብሔር ተቀርጾ በብሉይ ኪዳንም በአዲስ ኪዳንም የተመለከ እግዚአብሔር የለም። ግልጽ ነው። በብሉይ ኪዳንም በአዲስ ኪዳንም ጭምር ማለት ነው። ተቀርጾ እግዚአብሔር አምላካችን እንዲህ ነው ተብሎ የተመለከ አምላክ የለም። መጽሐፍ ቅዱስ ውስጥ የለም ብራዘር። አየህ፣ እስራኤላውያኖች መቅረጽ የሚያስቡት ከእግዚአብሔር ሐሳብ ሲወድቁ አይደል? ሲወድቁ እኮ ነው። ከእግዚአብሔር ሐሳብ ሲወድቁ ጥጃ ስራልን ይላሉ። ምን የመሰለ ከእስራኤል ከግብፅ ምድር ያወጣንን ያንን አምላክ ምን የሚመስል አዮ ከግብፅ ምድር ያወጣ ማን ነው? እግዚአብሔር። ያንን እግዚአብሔር በጥጃ ለመሳል ሲሞክሩ እግዚአብሔር ይቆጣል። ነውር ነው። ጣዖት አምልኮ ነው ብራዘር። በብር ስራው በቀለም አድርገው በድንጋይ ላይ ቅረጸው በየትኛውም ነገር ላይ አድርገው የመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ቀርጸ ይሄ እግዚአብሔር እንዲህ ነው ብለ ወድቀ ከሰገድክለት ጣዖት እያመለክን ያለው ብራዘር፣ ጣዖት እያመለክን ያለው የትኛውም መጽሐፍ ቅዱስ ክፍል ላይ አንዳች ቦታ ላይ በእንደዚህ ደረጃ ላይ የሚመለክ እግዚአብሔር የለም ብራዘር። አለ የሚል ሰው ካለ በደስታ ነው የምንቀበለው። አለ የሚል ሰው ካለ ማለት ነው። በእግዚአብሔር ቃል ውስጥ ግን የለም። የረከሱ ናቸው እንደዛ የሚያደርጉት። እንዳትረክሱ ተጠንቀቁ ነው የሚለው እግዚአብሔር። እንዳትረክሱ ተጠንቀቁ ብራዘር። ተጠንቀቁ ከተባሉበት ሐሳብ መካከል የተቀረጸ ምስል ባቆሙ ጊዜ በሳሉ ጊዜ ያን ጊዜ ከእግዚአብሔር ሐሳብ ወድቀው ረክሰዋል። እሺ ሄኖክ ሰላም፣ እንዴት ናችሁ? ዳኒ እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እንኳን ፕሮቴስታንት ነኝ። እየሰማሁ ነው እናንተንና ያለውን አስተምሮ እየሰማሁ ነው። በሁለታችን መሀል ልዩነት ያለው እና ትንሽ ይከብዳል። አሁን ልጅቷ ስትል የነበረውን ስትወያዩ የሰማሁትን እውነትን መረዳት ለምን እንደማይፈልጉና ከእውነት ጋር መኖር ለምን እንትን እንደማይሉ ሊገባኝ አይችልም። ምን አይነት ራሱ ትምህርት በሚገባቸው አይነት መንገድ ሊሰጥ እንደሚችል ሊገባኝ አይችልም። ማለት በቃ መረዳት አይፈልጉም፣ ማወቅ አይፈልጉም። ከአንድ ጓደኛዬ ጋርም እንደዚሁ እያወራን ነበርና በቃ ይሄ በታሰረ እውነት ውስጥ መኖር ማወቅ በቃ ምንም አይነት ማወቅ ሳይፈልጉ መኖር ነው በቃ ባሉበት። እሺ ቴንክ ዩ ብራዘር። እሺ መጣ ብርቱካን? አዎ መጥቻለሁ።
እሺ በትልቁ ላድርገህ። አንድ ስልክ ነው የያዝኩት። አንተ ማውጣት አችልም ልንገርህና። የሌለ ነገር ሰርች በማድረግ ጊዜ አላባክንም ብራዘር። አይ ካልመጣን እኔ ውሸተኛ ልሆና እኮ። የለም አልኩ ብራዘር። ካለ ግለጠውና አሳይ። ልለጥ የስክሪንሾት አድርጌ ብለጥፈው ደግሞ ያው እንትን እንዴት ዊኪፒዲያ ላይ ወይም ጎግል ላይ ካታኮምብ አይከን ስትል እኮ የመጀመሪያው ሴንቸሪ በነበሩት የሮም ክርስቲያኖች በዋሻ ላይ የነበሩት እንትን በደንብ አለ። የጌታችን ኢየሱስ አምላካችን እግዚአብሔር እንደዚህ ነው ብለው ስለው ለዛ ስል አምልኮ ያቀርቡ ነበር ይላል። አምልኮ ለስዕል አምልኮ ይቀርባል እንዴ? ለስላሴ ስዕል አትሰግድም? አምልኮ አታቀርብም? ለስላሴ ስዕል ለስላሴ ነው የምሰግደው፣ ለወረቀቱ አይደለም ብያለሁ። ለስላሴ ስለ ወረቀት ማን አወራ? ለስላሴ ስዕል አምልኮ ታቀርባለህ ወይስ የጸጋ ስግደት ነው የምትሰግደው? ለምን ነው የምጸጋ? ለስዕሉ አይደለም ለባለቤቱ ነው እየጠየቅኩ። ለስላሴ ስዕል አልሰግድም። አምልኮ አንዴ ለስላሴ ስዕል አንዴ ስማ። ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? አልሰግድም። ማስረጃ ስጠኝ። በቤተክርስቲያናችሁ ውስጥ ለስዕላቶች እንደማሰግዱ ማስረጃ አምጣ። ለምኑ ነው ምናምን አይደለም። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄ። እሰግዳለሁ። እሺ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? እሰግዳለሁ። ቅድም ምን አለን? ለስላሴ ስዕል አልሰግድም ብሎ ዋሸ ቅድም። አሁንም እኮ ነገር አንዴ አንተ ይኸውልህ ሚስር ፕሬዘንት እያደረግህ አንድ ነገር ቆይ አንድ መጀመሪያ ከስር ከመሰረቱ ልንገርህ። ቆይ መጀመሪያ ስዕል መጽሐፍ ቅዱሳዊ ነው አይደለም? ቆይ አንዴ ስሜት እሺ ለስላሴ ስዕል የምሰግደው የጸጋ ስግደት ነው የአምልኮ ስግደት ነው? ለስዕሉ ባለቤት ነው የምሰግደው። ለስላሴ ስዕል የምሰግደው የአምልኮ ነው ወይስ የጸጋ ነው ነው ያልኩህ? የምሰግደው ለወረቀቱ አይደለም። አንተ ግዴታ ስለ ስዕሉ ነው እያወራ። ስለ ወረቀት አላወራሁም እኔ፣ ስለ ስዕሉ ነው ያወራሁት። የምሰግደው ለስላሴ ስዕል የአምልኮ ነው ወይስ የጸጋ ስግደት ነው ነው ያልኩህ? ለአምላክ የጸጋ ነው የሚሰግደው እንዴ?